በአሁኑ ወቅት በኢትዮጵያና በተለይም በአዲስ አበባና በዋና ዋና ክልል መንገዶች በብዛት የሚስተዋሉ የዘረፋ ስልቶች ከጊዜ ወደ ጊዜ እየተቀየሩ መጥተዋል። ራስዎን ለመጠበቅ እንዲህ በዋናነት የሚታወቁ ስልቶችን እንደሚከተለው ዘርዝሬላችኋለሁ። ልብ ብላችሁ እስከ መጨረሻው ድረስ አዳምጡ። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን እንዴት አላችሁ? በዛሬው ቪዲዮአችን ለጥንቃቄ የሆናችሁ ዘንድ ይህን የዘረፋ ስልት መልእክት እስከ መጨረሻው ድረስ እንድትከታተሉ በአክብሮት እንጋብዛለን። በአንደኛ ደረጃ እንግዲህ ይሄ የዘረፋ ስልት ምንድነው? እንዳላወቀ ሆኖ ምራቅ ሰው ላይ መጥፋት፣ መርጨት ወይንም የፈሳሽ ስልት ነው። ይህ በአሁኑ ወቅት በከተሞች በብዛት የሚታወቅ ነው። ዘራፊዎች ልብስ ላይ ቆሻሻ ጭቃ ወይንም የወፍ ኩስ የመሰለ ነገር ረጭተው ወይንም ምራቅ ረጭተው አረ ልብስ ላይ ቆሻሻ በማለት ወይንም ሳላውቅ ተፋውብህ ይቅርታ በማለት ሊያጸዱልህ ይቀርባሉ። ትኩረትህ ልብስ ላይ ስለሆነ ወይንም ልብስሽ ላይ ስለሆነ ከዛም እንግዲህ በቡድን ሆነው ስልክህን ወይንም ቦርሳሽን ይዘው አደንዝዘው ሊሰወሩ ይችላሉ ማለት ነው። ይሄ አንደኛው የዘረፋ ስልት ነው። ምራቅ አውቀው ይጠፉና ኪሳቸው አካባቢ ምራቅ ይጠፉና በጣም ይቅርታ ምናምን ብለው ሶፍት አውጥተው ይጠርጉላችኋል። እናንተ ትኩረታችሁ እዛ የተተፋበት ቦታ ላይ ስለሆነ እንግዲህ በቡድን ስለሆኑ ከኋላችሁ ደግሞ ወይ ቦርሳችሁን ወይ ሌላ ከኋላ ኪሳችሁ ገብተው አደንዝዘው ሰርቋችሁ ሊሰወሩ ይችላሉ ማለት ነው። ይሄኛው አንደኛው የዘረፋ ስልታቸው ነው ማለት ነው። በከተማ ላይ በጣም እየተስፋፋ ያለው ሌላኛው በሁለተኛ ደረጃ የዘረፋ ስልታቸው ማለት ነው በድንገት የድንገተኛ ግጭት ይባላል። ይሄ ደግሞ ለምሳሌ በመንገድ ላይ ስትጓዙ ወይንም መኪና ውስጥ ስትሆኑ በድንገት አንዱ ይገጫችኋል። እናንተ ከመደናገጥ የተነሳ በግጭቱ ስትከራከሩ ወይንም ስትደነግጡ ሌላኛው ተባባሪ ወይንም በቡድን ያሉ ጓደኞቹ ኋላ ኪሳችሁ ይገባሉ ማለት ነው። ለምን ለምሳሌ መንገድ ላይ አውቀው ይገጯችሁና ወይ ያያቴ ደግሞ ስትሉት ከዛ በኋላ ሌሎቹ አገላጋይ ወይንም ደግሞ ነገሩን የሚያበርዱ መስለው መሀል ይገቡና ከዛም የዘረፋ ስልት ይጀምራሉ ማለት ነው። ይሄ ሌላኛው የዘረፋ ቴክኒካቸው ነውና በጥንቃቄ መንገድ ላይም ስትጓዙ እንደዚህ አይነት ነገር ከገጠማችሁ ቶሎ ብላችሁ ምንድነው ኪሳችሁን መጠበቅ፣ ቦርሳችሁን መጠበቅ። አለቀ። መከራከር አያስፈልግም ማለት ነው። ሌላኛው ደግሞ የታክሲና የባጃጅ ውስጥ የሚፈጸሙ ዘረፋዎች ናቸው። እነዚህ የመቀመጫ ስልት ይባላል። ታክሲ ውስጥ በሁለት ዘራፊዎች መካከል እንድትቀመጥ ይደረጋል ወይንም እንድትቀመጭ ይደረጋል። መሀል በሩ አልተዘጋም በማለት ወይንም ጠጋበል በሩ ልዝጋው በማለት በዛ ሰበብ ትኩረትን እንዲከፋፈል ያደርጉታል። ከዛም እንግዲህ በሩን በእናንተ ላይ እጃቸውን ሰንዝረው ይታገሉታል ለመዝጋት። ከዛ አንዱ እጃቸውን በኋላ በኩል አዙረው ኪሳችሁ ውስጥ ወይ ቦርሳችሁ ውስጥ ይገባሉ ማለት ነው። እና ይሄ ደግሞ የታክሲ ወይንም ደግሞ የባጃጅ ዘረፋ ስልታቸው ነው ማለት ነው። ጥንቃቄ እንድታደርጉ ነው የምንመክራችሁ ማለት ነው። እንደዚህ አይነት ነገር ሲያጋጥማችሁ ቶሎ ትኩረታችሁን እናንተ ወይ ኪሳችሁ ላይ ወይ የያዛችሁትን ቦርሳ እዛ ላይ መሆን አለበት ማለት ነው። እና ሌላኛው የሿሿ ነው። ይሄም ከዚህ ጋር የተያዘ ነው። ሿሿ በተለምዶ ሿሿ ተብሎ የሚጠራ ነው። የታክሲ ላይ ረዳትና ሹፌር መስለው በመንቀሳቀስ በመዘዋወር ሰው የሚበዛበት ቦታ ላይ ሲደርሱ ተሳፋሪዎችን ማስፈራራትና መዝረፍ ማለት ነው። የሆነ ቦታ ላይ አቆመው እንደዚህ አይነት ዘረፋ ይፈጽማሉ ማለት ነው። በአራተኛ ደረጃ ላይ ደግሞ የተቀመጠው የዘረፋ ስልታቸው ማለት ነው የትውውቅ ወይንም የሐሰት ሰላምታ ማለት ነው። የማያውቃችሁን ሰው ዝም ብላችሁ ሰላም አትበሉ ማለት ነው። ይሄ የሐሰት ሰላምታ ማለት ነው። በጣም የሚያውቁ መስለው እንዴት ነህ የጠፋሽ በማለት እቅፍ አድርገው ወይም ትከሻን ይዘው ሰላምታ ይሰጡሃል ወይንም ይሰጡሻል። ከዚያም ከቅርብ ንክኪ በብቃት ገብተው ስልክሽን ወይ ቦርሳን ከኪሳችሁ ማውጣት። ይሄ ብቃታቸው ትልቁ የዘረፋ ስልታቸው ነውና የማያውቋችሁን ሰው ሰላም አትበሉ። ድንገት እንኳን ረስታችሁት ቢሆን ትኩረታችሁን የያዛችሁት እቃ ላይ ኪሳችሁ ላይ አድርጋችሁ ለማስታወስ ሞክሩ እንጂ የማያውቃችሁን ሰው ሰላም አትበሉ። ይሄ ትልቁ የዘረፋ ስልታቸው ነው። በየከተማው ላይ የሚስተዋለው ትልቁ የዘረፋ ስልት ይሄ ነው ማለት ነው። በአምስተኛ ላይ የተቀመጠው የዘረፋ ስልታቸው ማለት ነው የሞተር ብስክሌት ዘረፋ ነው። ይህ በዋናነት የእግረኛ መንገድ ላይ ስልክ እያወሩ መሄድ ሰዎችን ኢላማ ያደርጋል።
በከፍተኛ ፍጥነት በመምጣት ስልካችሁን ከጆሮአችሁ ላይ ነጥቀው ይሄዳሉ ማለት ነው። ከቅርብ ጊዜ ወዲህ ሞተር ብስክሌት ሆኖ ቦርሳ የሚነጥቁ በብዛት ከተማችን ውስጥ ይታያሉ ማለት ነው። ስልክ እያወራችሁ በምትሄዱ ሰዓት አንድ ሞተረኛ አለ፣ አንድ ከኋላው ደግሞ መንታፊ ነው። ከጆሮአችሁ ላይ ምንትፍ አድርገው ወይንም ደግሞ ሴቶች ከሆናችሁ ቦርሳችሁን ከትከሻችሁ ላይ አውልቀው በፍጥነት ይሰወራሉ ማለት ነው። እንደዚህ አይነት ጥንቃቄ በጣም እንድትጠነቀቁ እናሳስባችኋለን ማለት ነው። ሌላኛው በስድስተኛ የዘረፋ ስልታቸው ማለት ነው የመንገድ ላይ አጋዥ መስሎ መቅረብ። መኪና በድንገት ጎማ ቢፈነዳ ወይንም ብልሽት ቢያጋጥምህ በቡድን ሆኖ መጥተው ምን እንርዳ፣ ምን እናግዝ ብለው ይመጣሉ። እንግዲህ እናንተ የመኪናው መበላሸት አስጨንቋችሁ ሊሆን ይችላል። አጋዥ ስታገኙ በሚያግዛችሁ ሰዓት እነሱ አንዱ ጓደኛቸው ሌላኛውን በር ከፍቶ የመኪናውን ንብረት ወይንም የሆነ ነገር ያነሳል ማለት ነው። ሌላኛው ደግሞ እናንተ ሹፌሮች በተለይ መኪና ያላችሁ ማለት ነው በምትጓዙበት ሰዓት የመኪናችሁ ጎማ ቀንሷል ወይንም ፈንድቷል ብለው ይነግሯችኋል ማለት ነው ያልፈነዳውን። ከዛም በኋላ ዳር ይዛችሁ ስትወጡ ጎማውን ለማየት በምትወርዱ ሰዓት አንዱ ጓደኛው በዛኛው በር በፍጥነት በሩን ከፍቶ ወይንም በመስታወት በኩል ወይ ስልክ የሆነ ነገር ከመኪናው ሊያነሳ ይችላል። ይሄ ደግሞ ሌላኛው የዘረፋ ስልታቸው ነውና እንድትጠነቀቁ እንደዚህ አይነት ነገር ሲያጋጥማችሁ መጠንቀቅ ይኖርባችኋል ማለት ነው። ሌላኛው ደግሞ የዘረፋ ስልት ማለት ነው። ይሄ ደግሞ ትንሽ ከከተማ ወጣ ያለ ቦታ ነው። የኬላ ወይንም የመንገድ መዝጊያ ስልት ነው። ይሄ ደግሞ ከከተማ ውጪ ነው። ከተማ ዳርቻ አካባቢ በዋና ክልል መስመሮች ላይ ድንጋይ ማንጠፍ አስፋልት ላይ ወይንም የዛፍ ግንድ በመጣል መኪና እንዲቆም ይደረጋል። መኪናው ሲቆም በቡድን ሆነው የጦር መሳሪያ ወይንም ስለታማ ነገሮችን በመጠቀም መንገድ ላይ አስቆመው ሾፌሮችን ዘረፋ ይፈጽማሉ ማለት ነው። እና ራስን ለመከላከል ንቁ መሆን፣ መንገድ ላይ ስትጓዙ በዙሪያችሁ ያሉ ሰዎችን ሁኔታቸውን በንቃት መከታተል ያስፈልጋል። ስልክ አጠቃቀም ሰው በብዛት ወይንም ጭር ባለ መንገድ ላይ ስልካችሁን አውጥታችሁ አታውሩ። ካስፈለጋችሁ አስተማማኝ ቦታ ላይ ገብታችሁ መጠቀም ትችላላችሁ ማለት ነው። እና የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በቀጣይ ደግሞ በሌላ ጥሩ በሆነ ቪዲዮ ጥሩ በሆነ መረጃ እስከምንገናኝ እስከዛው ድረስ በያላችሁበት ሰላም ሁኑ። ቻው ቻው።